አርጋዝቼ ልምጣ ምንድነሽና ነው አንቺ ጋር አስቤት ወገብሽን እንዳይጎዳ ካለች ወገቤን ይሄው አስቷለሁ። ችግር የለም እንዴ አጥሚት ታየቀሉ ነው መጣጣው እና ያራስ ወጉ አጥሚት ሁሌ ገንፎ ሁሌ ስጋን ይበቃኝ እንዴ ሊድና አንቺ ነሽ የምትወስኚው አንቺ ነሽ ወሳኝ ያረጋሽ። አሬ ጨንቃል አጥሚት ገንፎ ስጋ እሱ ያራስነት ደም ነው። እሺ እሱ ይሁን አራስ መባል ዘጠኝ ወር ተሸክመሽ አምጠሽ መወለድሽን ረሳሽው እንዴ? ምን ማለት ነው? በአንድ ሳምንት ውስጥ እኮ ቀላል እንጂ ይሄንን አንቺ አይደለም የምትወርሽኝ። አረ እንዴት እንደምታስብ በስመ አብ ወልድ እንዴ ወልዶ መነሳት ቀላል ሆነ ለእናንተ? የምጡ ሰዓት እንዴት ነው ስታስቢ? እንዲቀላል መስሎሽ ነበር? ለምን ቀላል መስሎ አልታየሽም ነበረ? ያ ሁሉ ህመም ያ ሁሉ ስቃይ ስታይ ቀላል መስሎ ለምን አልታየሽም ነበር? አሁን ወልዶ መነሳት አሁን ከወለድኩ በኋላ ጠንክሬያለሁ። ላንቺ ነው የሚመስልሽ? ወር ሞላት እንዴ? ለእናቷ ምጥ አስተማረች እንደሚባለው ለእናቷ ምንድነው ልጅ ለእናቷ ምጥ አስተማረች እንደሚባለው አሁን ደግሞ የአራስነት እንትኑን ለኔ ልታስተምርሽ ነው፣ ለኛ ልትነግረን ነው። አንቺ እኮ የትላንት ልጅ ነሽ እንዴ? መደምደሚያ ስላጭራሹኑ አናቴ ላይ ልትደመደም ነው። ስሚ ቀልድ ነው። አሁን ስነ ስርዓትሽን ያዢና ቀጥ ለጥ ብለሽ ጠጪ። ከዛሎን እንኳን ለመውጣት ራሱ መዳፈር የለብሽም። ስርዓት ያዥ አንቺ አትጨምቂ። ስነ ስርዓት ያሺ በእናትሽ ቦርሳዬን ትላለች እንዴ? አንዲ ስለ እናቴ ያው ተናግሬያለሁ ብለሽ ለማውጣቱ እኔ ለነሱ ተናግሬያለሁ። ይኸውልሽ ስሚኝ፣ ከተማ ሞቶ ለመግዛቱ ከተማውን ለማየቱ ትደርሽበታለሽ። አምሮብሽ ወፍረሽ ድንቡሽሽ ብለሽ ከዛ ምን ማለት ነው? ከራስ ቤት ስትወጪ ራሱ ታምሪያለሽ። ምን ማለት ነው? ታስመሰግኛለሽ ነው የሚባለው አይደል እዱዬ? ከዛ በኋላ ሽር ብትነት ያለሽ ችግር የለም። ደግሞ ቀኑም እየሮጠ ነው። በስማም በጣም ይሮጣል። ጨንቆሻል? ይሮጣል። አሁን ደግሞ በጣም እንዲሮጥ እናደርገዋለን ቀኑ። አንቺ ከተማ ወጣሽ ሩታ ጨንቋታል ብለን እሺ። ህፃኑንም ይዘሽ ትወጪ ነው? ህፃኑም ይወጣል። ጋሪ ያለው መግፊያ እኮ በሱ አይወጣም፣ ልጁም አይወጣም። አሁን ኃይለኛ ጉንፋን አለ፣ ወረርሽኝም ስላለ ልጁም አይወጣም። አንቺም አርፈሽ ቁጭ በይ፣ ስነ ስርዓትሽን ያዢ። ጋሪም አንገዛም እኛ፣ ጋሪውም ቀስ ብሎ ይደርሳል። ታርሰሽ ጨርሰሽ ስትሄጂ አገርሽ በጋሪ ገፍተሽ ትሄጃለሽ። በቃ የዛን ጊዜ እኔ ግዴታዬን አልተወጣሁም። በአጠቃላይ ምንም ጋር አልተነካም። በቃ እኔ አሁን እንትና ግዴታዬን አልተወጣሁም። ይሄዳለሁ እድገት ስቴጅ አንቺ ወንድ ነሽ። የቱ ጋር ነበር ቦርሳ ያደረኩት? እስቲ ወንድ ነሽ አንቺ ከዚህ ቤት አይደለም መውጣት። እድገት ተነሽ ራክሽን ያልባክሽ አንቺ ብርድ መጣ። ተቀማጪ ቁጭ በይ። ቆይ ስሚኝ፣ እንሂድና አብረን ዕቃ ገዝተን መምጣት እኮ ከአንቺ ጋር አልሄድም። እሺ ስነ ስርዓት ነው። ተቀማጪ። የት ነው የምትሄጂው? እንዴ ልሂድ ትላለች እንዴ? ምን ማለት ነው ልሂድ? ቁጭ በይ ጨነቀኝ ቤት ውስጥ አንቺ ጨነቀኝ ምናምን የምትይው አማርኛሽን እንትን በይ። ቁጭ በይ። ጫማውን አውልቂና ውጪና እዛ ልጁ ጋር እንትን በይ ተኝ። ህፃኑን ያልሽው ምን ማለት ነው? ህፃኑንም አጥቤ እንድቆጣሽ አታርጊኝ። እኔ ተቆጥቼሽ አላውቅም። አይደለም ችግር አለው። እኔ ተቆጥቼሽ አላውቅም። እንድቆጣሽ አታድርጊኝ። ስነ ስርዓት ያዥ፣ ተቀመጪ። ምን ማለት ነው? ከተማ ልሂድ? ኧረ በስመ አብ ወልድ ምን ችግር አለው? እናት የምትለውን ታላቅ የሚለውን እኮ መስማት ግድ ነው። ወደድሽም ጠላሽም ግድ ነው። እናትሽ የምትለውን ነገር መስማት አለብሽ። እሺ ብለሽ መቀበል አለብሽ። ታላቅሽም በታላቅነቷ መከበር አለብሽ። እሺ ማለት አለብሽ። ገና ገና አራስ ማለት 9 ወር ተሸክመሽ አመጠሽ የወለድሽበት ሰውነት በትንሹ 2 ወር ነው። 3 ወር 4 ወር ነው ተጠግና አንድ ሴት ልጅ የምትወጣው እንዴ። ወገብሽ አሁን ይሄ 9 ወር ተሸክመሽ የቆየሽበት ወገብሽ ቀላል መስሎሻል እንዴ? ህመሙን አሁን አይደለም የምታውቂው። እያዋለ እያደረ ህመሙን ድካሙን የምታውቂው እንዴ። በስነ ስርዓት የተሰራልሽን በስነ ስርዓት እድሜ ለእናትሽ እየሰራች ታቀርብልሻለች። የሰራችልሽን ጥርግ አድርገሽ እየበላሽ አስመስገንሽ መውጣት ነው ያለብሽ። ሳምንት 15 ሳይሞላሽ ቁጭ በይን ያለው እንጂ እኔ ደግሞ እየበላው እንቀሳቀስስ አይሆንማ።
ሩታዬ የኔ ጨረቃ የኔ ልዕልት የኔ ጣፋጭ እንኳን ደህና መጣሽ የኔ ናፍቆት የኔ ናፍቆት። እውነት ለመናገር በጣም ነው የተናፈቅሽው ማለት ነው። እንደዚህ ፍልቅልቅ ብለሽ ሳላየሽ በጣም ደስ ብሎኛል የኔ ጨረቃ። ሁል ጊዜ ፍልቅልቅልቅ በይልኝ የኔ ማር። እውነት ለመናገር ማለት ነው ውዶቼ የሩታዬ በጣም ነበር የናፈቀችኝ። ሁላችሁም በእርግጥ ጣፋጫዋ ሩታዬ ናፈቀች መቼ ነው የምትመጣው ወይኔ ናፍቆት እያላችሁ ኮሜንት ላይ እያየሁ ነበረ። የኔ ውዶች ዛሬ መጣችልን ማለት ነው። ለውም ደግሞ እናቷን እህቶቿን ፕራንክ አረጋያቸው ማለት ነው። እሱም ደግሞ ምንድን ነው ፕራንኩ እንግዲህ አራስ በቀኝ፣ ገንፎ በቀኝ፣ አጥሚት በቀኝ፣ ሁሉ ነገር በቀኝ ብላ ወረው ሱቅ ሄዳለሁ ብላ ምጥት ከትፍ አለችላት ባይዘዊ ማለት ነው። ጋይዝ እንግዲህ ሩታዬ ታውቃላችሁ በፕራንክ አንደኛ ናት፣ ማንም አይችላትም። እና አሰላሙ አለይኩም ሰላም ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? በእኔ ጋር ሰላም ነው። ለዚህ ቤት አዲስ ከሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ ሁንላለሁ። ውድ ቤተሰቦቼ እንግዲህ ሩታዬ ዛሬ እናቷና እህቶቿን ፕራንክ አድርጋለች። እሱም ደግሞ ታውቃላችሁ ወደ ውጭ ልውጣ ብላ እንግዲህ አራስ ናት። በዛ ላይ ደግሞ ያው እናቶች ታውቃላችሁ አዲስ የወለደ ሰው 40 ቀን ሳይሞላው እንዲሁም እንኳን 40 ቀን ጭራሹ ነው ወደ ውጭ በቃ እናትየዋ ልክ እንዳለችው ማለት ነው። እና እናትየዋ በጣም ነው የተናደደችው። በዛ ላይ ደግሞ በጣም በቃ እኔ እንጃ በጣም ነው ያዘነችው በዛ ላይ ማለት ነው። እና ማዘር ማለት ነው እና ሩታዬ ናፍሰሻ ይማር የኔ ጨረቃ ማለት ነው። የኔ ፍልቅልቅ የኔ ድንቡሽቡሽ የኔ ጀግና ሆነ ለመናገር ማለት ነው። ጀግና እኮ ነሽ። በርትተሽ እንደዚህ ጠንከር ብለሽ በመምጣትሽ በጣም ደስ ብሎኛል ማለት ነው። ስላየሁሽም በጣም ነው ደስ ያለኝ። ለካ አብርሽ መጥቶ ነበረ። እሱም ደግሞ እንግዲህ እኛ ሩታና ቀን እሱ ከሌላ ሴት ጋር እንግዲህ የሴት አምን ነበር የሚባለው አንቱን ጋይዝ አለበት እና የሴት ውስጥ እንግዲህ ሚስቱ እዛ ጋር ጠፍታብን እኛ ለራሳችን ናፍቀን እሱ የተሽኮራመመ እንደዛ ሽሩሩ እያለ ሰውን ለሰው ቻናል ያበረታታል። እንዴት ነው ግን እንዴት ተዋጠልህ? እኛ ናፍቀን ሩታ ማለት ነው። ለማንኛውም አንተ ከሴት ቂጥ መቼም አጠፋም ማለት ነው። ቢልሁ ራሱ ታጥቦ ጭቃ እውነት ለመናገር ታጥቦ ጭቃ በጣም ነው የምታስጠሉት። እና ወደ ቤተሰቦቼ እንግዲህ ሩታዬ ሀብቴ ዛሬ እናትየዋን እና ሩታዬ እንዳይለመድሽ ሆነ ለመናገር እንደዛ አይባልም። አራስ በቃኝ ምናምን ሳቃለ ፕራንክ ነው። ግን ደግሞ እዚህ ጋ ላንች ነው እንደዚህ የሚለፉት ሁሉ ነገርን ላንቺ እንዲጠግንሽ ጠንካራ እንድትሆኚ ባይዘው ጠንካራ ነሽ። አሁንም ወደፊትም ጠንካራ ልጅ ነሽ እና ፕራንኩ በጣም